ለሶማሊላንድ የሀገርነት ዕውቅና መስጠት የአፍሪካ ቀንድና የቀይ ባህርን ሰላም መበጥበጥ ሊሆን አይችልም። የአፍሪካ ቀንድን ሰላም መበጥበጥ ከተባለ ሊባል የሚችለው ዶናልድ ትራምፕ በአባይ ውሃ ላይ የትኛውም ሀገር የብቻ ባለቤትነት የለውም ሲሉ ነበር። የአፍሪካ ቀንድ ሰላም እንደሚበጠበጥ መታሰብ የነበረበት ዶናልድ ትራምፕ ውሃችሁ አባያችሁ የእናንተ ብቻ ሳይሆን የእኛም ነው የግብፅም ነው እያሉ ይህንን ነገር ሲሉ ደግሞ እንደ ኢትዮጵያውያን ምን ይሰማቸዋል ብለው እንኳን ያሰቡ የጠየቁ አይመስሉም። ሙሉ በሙሉ በእንደዚህ አይነት ሁኔታ የዚህን ቀንድ ሰላም የዚህን አካባቢ ሰላም ሊበጠብጡና ሊረብሹ እየተዘገጃጁ በእንደዚህ አይነት ነባራዊ ሁኔታ ውስጥ ኢትዮጵያ ስትራቴጂካዊና ብሔራዊ ጥቅሟን ለማስከበር በሚል የምታከናውነው አካሄድና እንቅስቃሴ እንዴት ነው ሰላምን መበጥበጥ ሊባል የሚችለው? ለመሆኑ ሶማሊላንድ የምትባለው ሀገር ከሀገር እንደ ሀገር ከመመስረት ሊያስቆማጥህ የሚችል ምድራዊ ኃይል አለ? እንዲያውም ሶማሊላንድ ሀገር አትሆንም ከምላችሁ ይልቅ ታይዋን የምትባለው ከቻይና ጋር የምትዋሰነው ግዛት ምናልባት ሀገር ላትሆን የምትችልበት እድል እንዳለ ብነግራችሁ ይሻለኛል። ዛሬ በተወሰነ ታይዋንንም ከዛ ሶማሊላንድንም እያየን ኢትዮጵያን ብሔራዊና ስትራቴጂካዊ ጥቅም ደግሞ ዋነኛ ማጠንጠኛችን አድርገን አብረን ለጥቂት ደቂቃዎች ቆይታ እናደርጋለን። ሰላም ጤና ይስጥልን። ይህ ገበያ ፖድካስት ነው። ለመላው ክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል ይሁንላችሁ። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ላይ ትኩረት በማድረግ አብሬያችሁ ቆይታ ማድረገው ነጻነት ላቀው ነኝ። አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ወደ ቆይታው እሸጋገራለሁኝ። መልካም ጊዜ። የመካከለኛው ምስራቅ ቀጠና ትኩሳት በተወሰነ መልኩ ረገብ ባለ ሲባል አሁን ደግሞ ውጥረቶቹ ወደ ቀይ ባህርና የኤደን ባህረ ሰላጤ ተሸጋግረዋል። በዛ በመካከለኛ ምስራቅ ላይ የምናውቃቸው ዋና ዋና የሚባሉት ተዋናያንም ሁሉ ወደዚህው ቀጠና መጥተው ፍላጎታቸውን ለማስከበር ጥረት በማድረግ ላይ ይገኛሉ። ከዚህ በተጨማሪም ደግሞ አሁን ህንድና ፓኪስታን በትላንትናው ዘገባ በዝርዝር እንደተመለከትነው በዚህ በሶማሊያና በሶማሊላንድ መካከል ያለውን ነባራዊ ሁኔታ እንዴት አድርገው ተጠቃሚነታቸውን ለማረጋገጥ ጥረት ያደርጋሉ ወይም ደግሞ እንዴት አድርገው ተጠቃሚ ይሆናሉ የሚለውን ነገር የሚያመላክቱና ፍንጭ የሚሰጡ ጉዳዮችንም እንዲሁ በመመልከት ላይ እንገኛለን። ከዚህ አንጻር ታዲያ እዚህ የቀይ ባህር ቀጠና በተለይ ከሶማሊላንድ የሀገርነት ዕውቅና የመስጠት ሂደት ጋር በተያያዘ ምናልባት ሶማሊላንድ የቀይ ባህርና የኤደን ባህረ ሰላጤ ቀጠና ታይዋን ልትሆን ትችላለች ወይ የሚለው ጥያቄ ተደጋግሞ እንዲነሳ በማድረግ ላይ ነው የሚገኘው። ታይዋን እንደምታውቁት በቻይና ውስጥ የምትገኝ ራስ ገዝ የምትባል ግዛት ነች። ቻይና ከእርስ በርስ ጦርነት በኋላ በተለይ በ1940ዎቹ የሁለተኛ ዓለም ጦርነት ከተጠናቀቀ በኋላ ኮሚታንግ የተባለ የሚጠራው ኃይል ቀደም ብሎ ቻይናን የሚያስተዳድረውና ራሱን እንደ ቻይና ብሔርተኛ አድርጎ የሚቆጥረው መንግስታዊ ስርዓት በዓለም አቀፉ ማህበረሰብም ዕውቅና የሚሰጠው መንግስት ነበረ። በዚህ መንግስትና ደግሞ በኮሚኒስቶቹ መካከል ኮሚታንግ በሚባለውና በኮሚኒስቶቹ መካከል ከ1910ዎቹ ወዲህ እስከ 1949 እንደ አውሮፓውያን አቆጣጠር ድረስ መሰለኝ የእርስ በርስ ጦርነት ውስጥ ነው ያሳለፉት። በመጨረሻም ኮሚታንጎቹ ቤጂንግን ለቀው መንግስታቸውን ይዘው ወደ ታይዋን መጥተው መሸጉ። ፒፕል ሪፐብሊክ ኦፍ ቻይና የሚባለውና የኮሚኒስቶቹ መንግስት ደግሞ በቤጂንግ ተመሰረተ። በቤጂንግ የተመሰረተው የኮሚኒስቶቹ መንግስት ዋነኛ ትልቋን ቻይና የሚያስተዳድረው አካል ቢሆንም ነገር ግን በዓለም አቀፉ ማህበረሰብ ዕውቅና ሳይሰጠው ወይም የዓለም አቀፉ ማህበረሰብ በተለይ የተባበሩት መንግስታት ድርጅት ዕውቅናውን ለታይዋን አድርጎ ወይም ታይና ውስጥ መቀመጫውን ላደረገው የኮሚታንግ አስተዳደር አድርጎ በርከት ላሉ ዓመታት ቀጥሎ ነበረ እስከ 1970ዎቹ ድረስ። በ1970ዎቹ የዋን ቻይና ፖሊሲ የሚባለው ጉዳይን በተመለከተ ቻይናዎች በጣም ጠንከር ያለ የዲፕሎማሲያዊ ስራዎችን መስራታቸውን ተከትሎ በ1972 እንደ አውሮፓውያን አቆጣጠር ከአሜሪካ ባለስልጣናት ጋር በተደረጉ ከፍተኛ የሆኑ ውይይቶችና ድርድሮች በመጨረሻም አሜሪካን ጨምሮ የተባበሩት መንግስታት ድርጅት በቋሚ አባልነት ወይም ደግሞ የኮሚታንጎቹ ሳይሆን ቻይና ነች ወይ ይሄ የኮሚኒስቶቹ አስተዳደር ነው ቻይናን የሚወክለው በማለት ዕውቅና ሰጥቶት ከዛ ጊዜ ወዲህ ቤጂንግ ላይ መቀመጫውን ያደረገው መንግስት እንደ መንግስት የቻይና መንግስታዊ ስርዓትን የሚያስተዳድር አካል ሆኖ ቀጥሏል።
ያጋጣሚ ምናልባት የፒፕል ሪፐብሊክ ኦፍ ቻይናን ወደ ተባበሩት መንግስታት ድርጅት መመለስ ቢችልም ነገር ግን ታይዋን የምትባለውንና ቀደም ባሉት ዓመታት ውስጥ በመንግስታቱ ድርጅት ከ1970ዎቹ በፊት በነበሩት ጊዜያት በመንግስታቱ ድርጅት እንደ ቻይና መንግስታዊ ስርዓት አስተዳደር መቀመጫ ተደርጋ የምትቆጠረውና ሪፕሬዘንት ተወካይም ተደርጋ የምትቆጠረውን ታይዋንን ወደ ቻይና የመቀላቀል ሂደት ቀላል አይደለም። እዚህ ጋር በጣም የማይዘነጋውና የማይረሳው ነገር ታይዋን ዲፋክቶ ስቴት ነው የምትባለው ወይም ብሬክአዌይ ስቴት ነው የምትባለው። በመገንጠል ላይ ወይም የመገንጠል ፍላጎት ያላት ራስን በራስ የማስተዳደር መብትን የመጨረሻ ግብ ለማሳካት ጥረት የምታደርግ ነች። ብዙ ነገሮቿ ከሶማሌላንድ ጋር ይመሳሰላሉ። ታይዋን የራሷ ድንበር ይታወቃል። የራሷ መንግስታዊ ስርዓት አላት። የራሷ ህዝብ አላት። ይሄ ሀገርን እንደ ሀገር ይሄ ኔሽን የምንለውን ነገር ለመመስረት የሚያስፈልጉቱ በ1930ዎቹ እንደ አውሮፓውያን አቆጣጠር ላይ በመንግስታቱ ድርጅት የጸደቀውን ኔሽን ሀገርን ምን ዲፋይን ያደርጋል ሲባል የቀረቡት ቅድመ ሁኔታዎች አሉ አይደለ? የመጀመሪያው ነገር የተከለለ ግዛት ያስፈልጋል። የተከለለ ግዛት መኖር ብቻ ግን በቂ አይደለም። ይቀጥልና መንግስታዊ አስተዳደር ያስፈልጋል። ገቨርናንስ የሚባለው ነገር ማለት ነው። ይቀጥልና ህዝብ ያስፈልጋል። በዛ በተከለለው ድንበር ውስጥ የሚኖር ህዝብ ያስፈልጋል። ከዛ በኋላ ዕውቅና ወይም ሪኮግኒሽን የሚባለው ነገር ያስፈልጋል። አሁን ታይዋን በዚህ ረገድ የራሷ ግዛት፣ የራሷ መንግስታዊ አስተዳደር፣ በዛ በግዛቷ ውስጥ የሚኖሩ ህዝቦች አሉ። ዕውቅና የሚለውን ነገር በተመለከተ ግን ያለው ነባራዊ ሁኔታ ምንድነው? ዕውቅናን እስካሁን ድረስ በጣም ጥቂት ሀገራት ናቸው ኦፊሻሊ ለታይዋን ዕውቅና የሰጡት። አሜሪካ እንኳን ለታይዋን ዕውቅና አልሰጠችም። ይሄ የአንድ ቻይና ፖሊሲ የሚለውን ነገር በጣም ስለምታከብር ለታይዋን ዕውቅና ባሰጥም ግን ከታይዋን መንግስት ጋር ወታደራዊ አጋርነቶችን፣ ዲፕሎማሲያዊ አጋርነቶችን፣ ኢኮኖሚያዊ አጋርነቶችን በማድረግ አሜሪካ ለታይዋን ቀጥተኛ ያልሆነ ዕውቅና ተብሎ ሊገለጽ የሚችል አይነት አካሄድን ነው የምትከተለው። ከዚህም በላይ ግን ቀጥተኛ ያልሆነ ዕውቅና ከመስጠቱ በላይ በ1970ዎቹና 80ዎቹ በነ ኪሲንጀር ጊዜ ኪሲንጀር በጣም ጠንካራ የሆኑ የአሜሪካ ዲፕሎማት ናቸው። የአሜሪካን በቀዝቃዛው ጦርነት ጊዜ ፍላጎቷን አስከብራ አሸናፊ ሆና እንድትወጣ በጣም ከፍተኛ የሆነ የዲፕሎማሲያዊ ስራዎችን ሰርተዋል። በጣም ብዙ የሚያደንቋቸው ሰዎች እንዳሉ ሁሉ ህይወታቸው አልፏል፣ ነፍስ ይማር። ግን በጣም የሚያደንቋቸው በጣም በርካታ ሰዎች እንዳሉ ሁሉ ኪሲንጀርን በተመሳሳይ ደግሞ በመካከለኛው ምስራቅ በተለይ ከእስራኤልና ከፍልስጤም ጋር በተያያዘ ተከትለውታል ወይም እንዲተገበር አድርገውታል በሚባሉ ፖሊሲዎች አማካኝነት ይጠላሉ። በሌላም በአፍሪካ ውስጥም በኤዥያ ሀገራትም እንዲሁ ኪሲንጀር ሞር እነዛን ሀገራት ሰርፓስ ያደረገ የተጫነ የደፈጠጠ አይነት የውጭ ግንኙነት ፖሊሲን ያስተገበሩት በሚል ይታማሉ። ያም ማለት በቻይናና በታይዋን መካከል ባለ ግንኙነት ላይ ግን እንደነ ሄንሪ ኪሲንጀር የመሰሉ ዲፕሎማቶች አሜሪካ ሁለቱንም ወገኖች ይዛ እንድትቀጥል በአንድ መልኩ ዋን ቻይና በሚል ፖሊሲ ወይም መርህ የቤጂንግ ውስጥ መቀመጫውን ያደረገው አካል የኮሙኒስቶቹ ፓርቲ ትክክለኛ የቻይና መንግስታዊ አስተዳደርና ተወካይ ነው የሚለውን ነገር ትቀበልና በአንጻሩ ደግሞ ይሄ መንግስታዊ አስተዳደር የቻይናው ማለት ነው የግዛቴ ሉዓላዊ አካላት የሚላት ታይዋንን ድርሽ እንዳይልባት በማድረግ ምናልባትም የቻይና መንግስት ወደ ታይዋን ጦር የሚያዘምት ከሆነ በፍጥነት አሜሪካ ከታይዋን ጎን ተሰልፋ ቻይናን እንደምትወጋ ከቻይና ጋር እንደምትጋጠም ጭምር በመግለጽ እንዲህ አይነት ግራ መጋባት ውስጥ በሁለቱም መካከል በተለይ ቻይና በአንጻሩ አሜሪካ ልትወር ትችላለች የሚል ስጋት አለባት። አሁን ታይዋንን ሄጄ ብመታ አሜሪካ ልትወር ትችላለች የሚል ስጋት አለባት። ታይዋኖቹም ደግሞ ሙሉ በሙሉ በቃ ከዚህ በኋላ ሀገር ነን ብለው ለመገንጠል ጥረት ቢያደርጉ እንኳን ይሄ ዕውቅና የሚባለው ነገር ያስፈልጋቸዋል። የሚፈልጉትን ያንን ዕውቅና ደግሞ አሜሪካ አልሰጠቻቸውም። ስለዚህ ይሄ የዲፕሎማሲያዊ ግንኙነት መንገድ ስትራቴጂክ አምቢጊዩቲ እያሉ ይገልጹታል በዘርፉ ላይ ጥናት ያደረጉ ተመራማሪዎች። እንግዲህ እያደናገሩ እያወናበዱ ፍላጎትን ማስከበር ሊባል ይችላል። ይሄ ነገር ጥርት ብሎ የተቀመጠ ነገር የለም። አሜሪካን ለታይዋን ዕውቅና ሰጥተሻል ወይ ተብላ ብትጠየቅ አሜሪካ አልሰጠሁም ትላለች። እሺ አንቺ ዕውቅና ካልሰጠሽ ቻይና ታይዋንን ተጠቅልላት ብትባል ግን የለም
ቻይናን ሄጄ ወጋለሁ ወይም ከቻይና ጋር እዋጋለሁ ትላለች። ይህ አካሄድ ነው እንግዲህ ስትራቴጂክ አምቢጊቲ የሚባለው። ይሄ ታይዋን ያለችበት ነባራዊ ሁኔታ ነው። አሁን የታይዋን ነባራዊ ሁኔታ በብዙ መልኩ ከሶማሌላንድ ጋር ይመሳሰላል። የማይመሳሰልባቸውም በርካታ ጉዳዮች እንዳሉ ጭምር ይታወቃል። ነገር ግን አሁን በተለይ የእስራኤል ወደ ሶማሌላንድ የመምጣት ጉዳይ ምናልባትም ሶማሌላንድን እንደ ታይዋን የምስራቅ አፍሪካ ቀንድ ታይዋን እያደረጋት ይሆን ወይ የሚለው ጉዳይ እንዲነሳ በማድረግ ላይ ነው። እርግጥ ነው ታይዋን ለአሜሪካ በጣም ስትራቴጂካዊ አጋር ነች። እንደምታውቁት በዚህ ዘመን በነዳጅ ኢኮኖሚ ላይ የተንጠለጠለችው ዓለም በመጪዎቹ ጊዜ በምን ላይ የተንጠለጠለ ስልጣኔን ትመሰርታለች? ቀጣዩ የስልጣኔ ብያኔ በምን ላይ የተመሰረተ ይሆናል ሲባል በርካታ የዘርፉ ተመራማሪዎች በአንድ ሐሳብ ይስማማሉ። እሱም ደግሞ የሰው ሰራሽ አስተውሎት የሚባለው አርቲፊሻል ኢንተለጀንስ የሚባለው ቴክኖሎጂ ብዙ ጊዜ ያው በየስልካችን በእጃችን ላይ የምናገኘው ስለሆነ አርቲፊሻል ኢንተለጀንስ ኤአይ አፖችን እነ ቻት ጂቲፒ እነ ጄሚናይ እነ ዲፕሲክ ብዙ አሁንም አዳዲስ እየመጡ ነው አይደል? እጃችን ላይ ስለሚገኝ ሜቢ ቀላል ሊመስለን ይችላል የአርቲፊሻል ኢንተለጀንስ ጉዳይ። አርቲፊሻል ኢንተለጀንስ ግን መጀመሪያም ዓላማው ሲሰራ ያው ትልልቅ ቴክኖሎጂዎች ለምሳሌ ሬዲዮ ሲሰራ ሬዲዮ መጀመሪያ የተሰራው እኮ ወታደራዊ ግልጋሎትን ለመፈጸም ነው አይደል? ወታደራዊ ዓላማን ለማስፈጸም ነው። ሬዲዮ አሁን በየቤታችን ውስጥ ያለ ሬዲዮ አሁን እንኳን ሬዲዮ እየቀረ ነው። በየቤቱም ሬዲዮ ያለ የሚገኝ አይመስለኝም። ግን ታሪኩን ስለምናውቀው ወይ ደግሞ ሳተላይቶች አሁን እንደዚህ ወደ ሰማይ ላይ እየመጠቁ አንዴ ጨረቃ አንዴ ማርስ ድረስ እንሄዳለን እስኪሉ ድረስ የሚያስመኟቸው እነዛ አስገራሚዎቹ ሳተላይቶች የጦር መሳሪያ ዲፕሊኬት እኮ ናቸው። ለምሳሌ ራሽያ ኦርሽኒክ ብላ ከሰሞኑ የምትሰራው ወይም ከሰሞኑ ዩክሬን ላይ የሞከረችው የጦር መሳሪያ ኦርሽኒክ ይባላልና ኦርሽኒክ ከድምጽ በ10 እጥፍና ከዛ በላይ ድረስ ይምዘገዘጋል ይባላል። አስቡት፣ ከድምጽ በዛ ደረጃ ላይ ሃይፐርሶኒክ የሚያሰኛቸው እሱ ነው። ከድምጽ በዚህ ደረጃ መብረር መቻሉ ሳይሆን ግን ልዩ የሚያደርገው ከራዳር እይታ ውጭ መሰወር የሚችል መሆኑ ጭምር ነው። እንዴት ነው ከራዳር ውጭ የሚሆነው ስትሉ ኦርሽኒክ ህዋ ላይ ይገባል። ስፔስ ላይ ነው የሚገባው። ልክ እንደ ሳተላይት ማለት ነው። ስፔስ ላይ ገብቶ ህዋ ላይ ገብቶ ተደብቆ ኢላማው ላይ ሲደርስ ግን ድንገት እንደ መብረቅ መጥቶ ድርግም የሚያደርግ አይነት ቴክኖሎጂ ነው። ግን መጀመሪያ የሳተላይት ቴክኖሎጂዎች ተብለው የምናውቃቸው እነዚህ ቴክኖሎጂዎች በሌላ ቋንቋ የጦር መሳሪያ ዲፕሊኬቶች ናቸው። እና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሚባለው ነገር በዛው ልክ አሁን በየእጃችን ላይ ከመድረሱ መልካም ነገር ቢሆንም በጦርነት ላይ ያለው ሚና፣ የጦር ቴክኖሎጂዎችን በመስራት ያለው ሚና፣ ሚሳኤሎችን፣ የጦር ጀቶችን፣ የጦር ተልእኮችን የመሳሰሉትን ነገሮች ስኬታማ በሆነ መልኩ ለመፈጸም ሰው ሰራሻዊ አስተውሎት የግድ ያስፈልጋል። ይህ ሰው ሰራሻዊ አስተውሎት በምን ላይ የተመሰረተ ነው ስትሉ ማይክሮቺፕስ የሚባሉ አሉ። ማይክሮቺፕስ የሚባሉት ነገሮች እጅግ በጣም ቅንጣት በጣም አቶሚክ ሌቭል እስኪባል ድረስ ማለት ነው በጣም ቅንጣት የሆኑ ነገሮችን ፕሮሰስ የሚያደርጉ ኢንፎርሜሽኖችን ፕሮሰስ የሚያደርጉ እጅግ በጣም የተራቀቁ በቃ የሰው ልጅ የእውቀት ጥግ ምን ላይ ደርሷል የሚያሰኙ። እኔ እውነት በዚህ ዘመን በጣም የሚገርመኝ የሰው ልጅ ፈጠራ ምንድነው ካላችሁ ማይክሮቺፕሶች ናቸው። በየስልክ ላይ በየቴሌቪዥን ላይ በየምናምን ላይ አሉ፣ ኤሌክትሪክ መኪኖች ላይ ምናምን አለ። እና ልዩ የሚያደርገው ነገር ምንድነው? እንዴት እንደሚሰራ መረጃውን እንዴት ፕሮሰስ እንደሚያደርግ። ያው ሰው ሰራሻዊ አስተውሎት ወይም አርቲፊሻል ኢንተለጀንስ እኮ ለምሳሌ ጄሚናይ የሚባለው የጉግል አርቲፊሻል ኢንተለጀንስ የሰው ልጅ አንድ ታስክ ሰጣችሁት፣ የሰው ልጅን ትዕዛዝ ሰጣችሁት አድርግ ብላችሁት ያንን ያዘዛችሁትን ትዕዛዝ ለማድረግ ወደ 25 ሴፕቲሊየን ይርስ፣ ሴፕቲሊየን ማለት ሚሊየን፣ ቢሊየን፣ ትሪሊየን፣ ኳድሪሊየን እንደዚህ እየተባለ ሴፕቲሊየን የሚባለው ማለት ከኋላ 24 ዜሮ ነው 25 ዜሮ የሚደረደርበት እንደማለት። ሚሊየን ሲባል 6፣ ቢሊየን ሲባል 9፣ ትሪሊየን ሲባል 12 እንደዚህ ያለ ይቀጥልና
ሴፕቲሊየን የሚባለው 24 ወር 25 ዜሮ ነው የሚደረደረው። አሁን የሰው ልጅ ፕሮሰስ ለማድረግ ለመስራት እስከ 25 ሴፕቲሊየን ይርስ የሚፈጅበትን ስራ ይሄ ጄሚናይ የሚባለው የጎግል አርቲፊሻል ኢንተለጀንስ በ5 ደቂቃ ውስጥ ነው የሚሰራው። ፕሮሰስ የማድረግ ጉዳይ ነው። ስለዚህ በተመሳሳይ ሰዓት በተመሳሳይ የሰከንዶች ሽርፍራፊ ውስጥ ምን ያክል ትዕዛዝን ፕሮሰስ ያደርጋል ያ ሰው ሰራሽ አስተውሎቱ ኤአዩ ምን ያክል ነገሮችን ፕሮሰስ ያደርጋል ስትሉ የኤአዩ አእምሮ ደግሞ የኤአዩ ማይንድ አሁን እምላችሁ እነዚህ የማይክሮቺፕስ የሚባሉት የቀጣይ ዘመን ለመቆጣጠር ቀጣዩን ጊዜ በመሪነት ለመቀጠል መሰረት የሚሆኑ የሰው ልጅ ፈጠራ ውጤቶች ናቸው። እያወራ ያሉት ስለ አርቲፊሻል ኢንተለጀንስ እና ስለ ሰው ሰራሽ አስተውሎት አይደለም፣ ስለ ታይዋን ነው። በዓለማችን ላይ የነዚህ የማይክሮቺፕስ ሀብ ወይም ቁጥር 1 የማይክሮቺፕስ የሚመረትባት ሀገር እንበላት ወይ ግዛት ታይዋን ነች። ይሄ የታይዋን ስትራቴጂካዊነት ታይዋንን ስትራቴጂካዊ የሚያደርጋት ነገር እና አሜሪካም ታይዋንን በዚህ ምክንያት መልቀቅ አትፈልግም። ግን ደግሞ ስቲል ዋን ቻይና ፖሊሲ ብላ ከቻይና ጋር ሰላም ነች። ቻይናም ታይዋን ግዛቷ ስለሆነች ብቻ ሳይሆን ታይዋን ውስጥ ያለው አቅም እንዲያልፋት አትፈልግም። ይሄ የታይዋን ስትራቴጂካዊነት። ምናልባት ሶማሌላንድ በዚህ ረገድ ማይክሮቺፕስ የሚመረትባት ሀገር ላትሆን ትችላል። ነገር ግን አሁን ላይ ባለው ነባሪያ ሁኔታ የዓለማችን 3/4 ነዳጅ የዓለማችን 3/4 ንግድ የሚተላለፍበት የቀይ ባህር መስመር ከባቤል መንደብ እኮ በ200 ኪሎ ሜትር ርቀት ላይ የምትገኝ ወደብ ነች፣ ባርበራ ወደብ ከባቤል መንደብ። ስለዚህ የሶማሌላንድ ስትራቴጂካዊነት ደግሞ የንግድ መስመሮችን ታኮ የሚመጣ በረከትና ጥቅም ጋር የተገናኘ ነው። ስለዚህ እስራኤል አሁን ኦፊሻላዊ በሆነ መንገድ ለሶማሌላንድ ዕውቅና መስጠቷ ሌላኛው የሶማሌላንድን ስትራቴጂካዊነት ያጎላ ጉዳይ ሲሆን የዓለም አቀፉ ማህበረሰብም ደግሞ አሃ ለካ በዚህ ቦታ ላይ እድል አለ፣ እድላችንን እንጠቀም ብሎ መጥቶ ጥቅሙን ለማስጠበቅ እንዲራኮት እንዲሯሯጥ ምክንያት ሆኗል። ስለዚህ የሶማሌላንድና የታይዋን ጉዳይ በአንድ መልኩ ይመሳሰላል፣ በሌላ መልኩ ደግሞ አይመሳሰልም። የሚመሳሰልበትም የማይመሳሰልበትም አግባብ አለ። የታይዋንን ጉዳይ ያነሳውላችሁ ለምንድን ነው? አሁን የታይዋንን ሀገርነት ምን ያስቀረዋል ተብሎ ሲጠየቅ ታይዋን ሀገር ከመሆን ሊያግዳት የሚችለው ነገር ምንድን ነው? እንዳልኳችሁ ከኔሽን አልፋ ስቴት ፎርሜሽን ላይ የሚያስፈልጓት ነገሮችን ሁሉ ረቂቅ የሆነውን ሐሳብ ሁሉ ጨርሳለች። በተመሳሳይ ሶማሌላንድም ልክ እንደ ታይዋን ኢቭን ከእስራኤል ዕውቅና አግኝታለች። ታይዋን እኮ ከእስራኤል ዕውቅና አላገኘችም። ሶማሌላንድ ግን ከእስራኤል ዕውቅና አግኝታለች። አሁን የሶማሌላንድና የሀገርነት ጥያቄ መጨረሻ ምን ሊሆን ይችላል? የታይዋን የሀገርነት ጥያቄ መጨረሻ ምን ሊሆን ይችላል? የታይዋን የሀገርነት ጥያቄ አንድ በተደጋጋሚ ከሚባሉና ከሚሰሙ ጉዳዮች መካከል አንዱን ብነግራችሁ የቻይና መንግስት ታይዋንን ወደ ግዛቱ ለመቀላቀል እየጠበቀ ያለው ጊዜን ነው። የወታደራዊ አቅማቸው የሚፈልጉበት ደረጃ ላይ ሲደርስ ወታደራዊ አቅማቸው አሜሪካን ለመገዳደር የሚያበቃ አይነት ሁኔታ ላይ ሲደርስ ምናልባትም ይለይለት በሚል መልኩ ወደ ታይዋን ሊሄዱ ይችላሉ፣ ታይዋንን ሰብረው ሊይዙ ይችላሉ ይባላል። ይህንን በተመለከተ በተደጋጋሚ አስተያየታቸውን የሚሰጡ ሰዎች የጊዜ ገደብ ሲያስቀምጡ የሚገርማችሁ የዛሬ 3 ዓመት አካባቢ ላይ በ2026 እንደ አውሮፓውያን አቆጣጠር ምናልባትም ቻይና ታይዋንን በጉልበት ለመጠቅለል ጥረት የምታደርግበት ጊዜ ሊሆን ይችላል ሲሉ ትንታኔያቸውን ሲያስቀምጡ ነው የቆዩት። አሁን 2026 ላይ ነን። እንደዚህ አይነት ነባራዊ ሁኔታዎች ሊሆኑ ወይም ሊመጡ ይችላሉ ወይ ተብዬ ብጠየቅ እኔ አሁን ላይም ትንሽ የቻይና መንግስት ከአሜሪካ ጋር ጦርነት ለመግባት የሚቸኩል አይመስለኝም። በታይዋን ጉዳይ ጥቂት ጊዜ የሚጠብቅ ይመስለኛል። ምንም እንኳን አሁን የቻይና ለምሳሌ የባህር ኃይሏ የሚያመርታቸው መርከቦች አሜሪካ ካሉት የጦር መርከቦች እኮ በብዙ ቁጥር በልጦ ተገኝቷል። የቻይና የጦር መርከቦች አሜሪካ ካሏቸው የጦር መርከቦች በብዙ በልጦ ተገኝቷል። ሌሎችም ቻይና
አሜሪካን በተሻለ የምትበልጥበት የሚያሰኙ አቅሞች ሊኖሩ ይችላሉ። ነገር ግን እንደዛ ሆነ ማለት ያው ጦርነትን የጦር መሳሪያ በላይነት ስላለህ ብቻ አታሸንፍምና ስቲል በቻይናዎች ዘንድ እድል የሚጠብቁ ይመስሉኛል። አሁን እየመጣላቸው ካለ እድል መካከል የዶናልድ ትራምፕ አስተዳደር ግሪንላንድን ሄጄ እገዛለሁ ማለቱን ተከትሎ ከአውሮፓ ሀገራት ጋር ውጥረት ተፈጥሯል። በዚህ በንግድ ታሪፉ ጉዳይም እንዲሁ ከነ ካናዳ ከመላው የአውሮፓ ሀገራት ጋር ውጥረት ተፈጥሯልና እነዚህ ውጥረቶች ለምሳሌ ካናዳ በታሪኳ ለመጀመሪያ ጊዜ እኮ ከቻይና ጋር የንግድ አጋርነትን ፈረመችና አብረው ሊሰሩ ተነጋግረው እንቅስቃሴ ውስጥ ገብተዋል። አውሮፓውያኑም እንዲሁ በተመሳሳይ በተለይ ከግሪንላንድ ጋር ባለው ጉዳይ ብቻ ሳይሆን ታሪፍም እንጥልባቸዋለን የሚለው ነገር በጣም ከፍ እያለ ስለመጣ ከቻይና ጋር አጋር የመሆን ጉዳይ የማይቀር እየሆነ ይመስላል። እነሱም ጥረት እያደረጉ ነው ከቻይና ጋር ለመተባበር እነ ዩናይትድ ኪንግደም፣ እነ ጀርመን፣ እነ ፈረንሳይ የመሳሰሉት የአውሮፓ ተጽዕኖ ፈጣሪ የሚባሉ የምዕራቡ ዓለም ሀገራት ማለት ነውና እነዚህ አጋጣሚዎች ምናልባት ቻይና ከነሱ ጋር የሚኖራትን ሌቨሬጅ እንድትጨምር እና ወደፊት በዲፕሎማሲያዊ መንገድ ታይዋንን ሙሉ በሙሉ ወደ ራሷ ልጠቅልል እንድትል እድል ሊፈጥርላት ይችላል። ነገር ግን አሁን ለቻይና ታይዋንን ለመጠቅለል ምንድነው አማራጩ ተብሎ ሲቀርብ ጦርነት ከሚለው በቀር ይህ ነው የሚባል ነገር የሚነሳ አይደለም፣ ወይም ከጦርነት በቀር ሌላ የሚታይ ነገር የለም። እንደ ሎንግ ረን በረጅም ጊዜ ሂደት ውስጥ በዲፕሎማሲያዊ መንገድ አሳልፈው የሚሰጡ ከሆነ አሜሪካ ግን ያንን ለማድረግ ቅድም ብያቸዋለሁ እነዚህ የማይክሮቺፕስ ምርት ጉዳይ በጣም ቁልፍ ነው ለአሜሪካ። የቀጣዩ ዘመን ተጽዕኖ ፈጣሪ ሆኖ የቀጣዩ ዘመን ስልጣኔን ስለማነጽ ከታሰበ የረቀቁ አሁን አሉ ከሚባሉት በላይ የሚያስደንቁ ማይክሮቺፕሶች ያስፈልጋሉና እነዛ በብዛት የሚመረቱት ታይዋን ውስጥ ነው። ሶ I don't think the Americans will ever ታይዋንን አሳልፈው ለቻይና የሚሰጡ፣ ቻይናን በተመሳሳይ እንደዛው። ስለዚህ የቻይናና የአሜሪካ በታይዋን ጉዳይ ላይ ወደፊት ለፊት የጦርነት ውስጥ የመግባታቸው ነገር የጊዜ ጉዳይ ካልሆነ በቀር የሚቀር አይደለም። ሶማሊላንድን በአንጻሩ ቅድም ብያቸዋለሁ የታይዋንን የሀገርነት ሂደት ምስረታ ምን ሊያስቆመው ይችላል ከዚህ በኋላ ከተባለ በጦርነት አሸናፊ ሆኖ የሚመጣው አካል ነው። ቻይና አሸናፊውን የምትመጣ ከሆነ ታይዋንን ትጠቀልላታለች። ስለዚህ የታይዋን የሀገርነት አካሄድ በመጪዎቹ ጊዜ ቻይና በምትከተለው ጦርነትን ተከትላ ከሄደች ብቻ ነው ሊቆም የሚችለው እንጂ ከዛ ውጪ የሚቆም አይመስልም። አይ ይሄ ድምዳሜ አይደለም። ሌሎች ሴናሪዎች ላይኖሩ ይችላሉ። በጊዜ ሂደት ውስጥ እዛው ታይዋን ውስጥ ሪፈረንደም ተደርገው በቃ ከቻይና ጋር እንዋሃድ የሚል ሐሳብ ሊመጣ ይችላል። ይሄ በቃ ብዙ ሴናሪዎች ሊኖሩ ይችላሉ። ግን ቁጥር 1 ተብሎ ሲገለጽ አንደኛ ምንድነው ሊሆን የሚችለው ተብሎ ሲገለጽ በታይዋን ጉዳይ ላይ አስጊ የሆነ ግጭትና ለመረጋጋት ወይም ጦርነት ተብሎ ሊገለጽ የሚችል ነገር ነው በቁጥር 1 ሊመጣ የሚችለው። በዚያው አንጻር ታዲያ ሶማሊላንድስ የሶማሊላንድ የሀገርነት አካሄድን ምንድነው የሚያስቀረው ከተባለ እኔ ሆነስትሊ ምንም የሚያስቀረው ነገር አለ ብዬ አላምንም። ምንም የሚያስቀረው ነገር የለም ብዬ የማምነው ምንድነው አንደኛ ከታይዋን በተሻለ ሁኔታ አሁን ሶማሊላንድ ዕውቅና በእስራኤል አግኝታለች። ስትፈልገው የነበረውን ዕውቅና ለታይዋን እኮ ዕውቅና የሚሰጡት ይሄ እንደነ ሶማሊላንድ ምናምን ትናንሽ ሀገሮች ናቸው የሆነ ደሴቶች ምናምን ይሄ በመንግስታዊ ድርጅት ያልተመዘገቡ ምናምን አይነት ሀገር ሜቢ ሊኖሩ ይችላሉ በጣት የሚቆጠሩ ግን ያን ያክል ተጽዕኖ ፈጣሪ ያልሆኑ እንደዚህ በዓለም አቀፍ ፖለቲካ ላይ ፈላጭ ቆራጭ ያልሆኑ ሀገራት ናቸው። ቻይናም ዝም አትልም። ባለፈው የምታስታውሱ ከሆነ የቻይና የውጭ ጉዳይ ሚኒስትር እዚህ አዲስ አበባ መጥቶ አደራችሁን የዋን ቻይና ፖሊሲያችሁን እንዳትቀይሩ ብሎ ነው ሄደው አይደል? ይመጣሉ በቃ የሆነ ቻይናዎቹም አርፎ አይቀመጡም ሌላ ሀገር ለታይዋን ዕውቅና ሰጣለሁ ቢል እና የሶማሊላንድን የተለየ የሚያደርገው አንዱ ነገር ግን ኦልሬዲ ዓለም ላይ ፈላጭ ቆራጭ ከሚባሉት ሀገራት መካከል አንዷ እስራኤል ለሶማሊላንድ ዕውቅና ሰጥታለች። ሁለተኛው ነገር ይቺ ሶማሊላንድ የምትባለው ግዛት በአንድ አጋጣሚ ላይ የሀገርነትን ስሜት ለ5 ቀናትም ቢሆን አጣጥማ የምታውቅ ከዛ በኋላ ከ1991 ወዲህ ባሉት በርካታ ዓመታት ደግሞ ከቀዝቃዛው ጦርነት በኋላ እንደ ሀገር ትንቀሳቀስ የነበረች አካል ነች። ምናልባት በዚህ ረገድ
ልክ ታይዋን ጋም እንዲሁ ብንመለከት ተመሳሳይ ታሪኮችን ልናገኝ እንችላለን። ቅድም እንዳልኳችሁ ከ1949 አውሮፓውያን አቆጣጠር ጀምሮ የሚለውን ታሪክ መለስ ብለን ማየት እንችላለን። የኮሚታንጎቹ ከቤጂንግ ወጥተው ታይዋን ከገቡበት ሰዓት አንስቶ ኦልሞስት ሶቨሪን ሆነው ለመንቀሳቀስ ጥረት አድርገዋል። አሁን ትልቁ ልዩነት ያለው ምንድነው? የእውቅና መስጠት በሚለው ጉዳይ ላይ ሶማሊላንድ እውቅና ስታገኝ ከእስራኤል፣ ታይዋን ግን ኢቭን በአሜሪካ ይፋው የሆነ እውቅና አልተሰጣት። ቀጥተኛ ያልሆነ እውቅና ነው የተሰጣት። ሶማሊላንድ ይህንን የነጻነት ጥያቄዋን ለማስከበር ትላንት ነግሬያችኋለሁ 6000 የሚጠጉ ሰዎች ወታደሮችን አስመረኩኝ ተብሎ እኮ በጣም ዘገባዎች የተሰሩ ነበረ። ማለት ከቁጥሩ በላይ 6000 ወታደሮች ተመረቁ ከሚለው ቁጥር በላይ የሶማሊላንድ መሪዎች ያስተላለፏቸው የነበሩ መልእክቶች በእርግጥም ሶማሊላንድ በየትኛው መንገድ የሀገርነት ሂደቱን አሟልታ ሙሉ በሙሉ ሀገር ሆና እንደምታጠናቀቅ ለዛም መከፈል ያለበትን መስዋዕትነት ለመክፈል ዝግጁ እንደሆኑ ነው። ስለዚህ የሶማሊላንድ የሀገርነት ዕውቅና ወይም የሀገርነት ምስረታ ጉዳይ በብዙ ነገሮች ከታይዋን ጋር ይመሳሰላል። ነገር ግን በምን ይለያል ከተባለ አሁን የሚለየው ሶማሊላንድ ከእስራኤል ያገኘችው ዕውቅናና ዕውቅናውን ተከትሎ ለሐርጌሳ የተከፈተው የዲፕሎማሲያዊ ዕድል ነው። ምናልባት ታይዋንን ከሀገርነት በማስቆምና ባለማስቆም ሁኔታ ላይ የአሜሪካና የቻይና ጦርነት ውጤት መጠበቅ ሊኖርበት ይችላል። በሶማሊላንድ የሀገርነት ምስረታ አካሄድ ላይ ግን አሁን ላይ ባለው ነባሪያ ሁኔታ ያለቀ የደቀቀ ተብሎ ሊገለጽ የሚችል የሐሰን ሼክ አስተዳደር አሁን ከሰሞኑ የሳውዲ አረቢያ፣ የቱርክ፣ የጅቡቲ፣ የኤርትራም ነበር መሰለኝ እንደዚህ ብቻ የተለያዩ ሀገራት ዲፕሎማቶችን ሐሰን ሼክ መሐሙድ ተቀብለው አስተናገዱ። ከነሱ ጋር ውይይት አደረጉ። ከነዚህ ኃይሎች ጋር ያከናወኑት ውይይት በእርግጥም የሶማሊያን የግዛት አንድነት ስለመጠበቅ የተወራበት ቢሆንም በዚህ ጥላ ውስጥ ወይም በዚህ የትብብር ማዕቀፍ ውስጥ ያሉ ሀገራት ግን ከእስራኤል ጋር ጦርነት መግባት የሚያዋጣቸው ሀገራት አይደሉም። ለዛም ነው ፓኪስታንን በጣም አጥብቀው የሚፈልጓት። ለምን ብትሉ እስራኤል የኒውክሌር ጦር መሳሪያ ታጥቃለች። እስራኤል የኒውክሌር ጦር መሳሪያ አላት። በይፋ የእስራኤል መንግስት የኒውክሌር ጦር መሳሪያ አለኝ ብሎ ባይናገርም፣ ነገር ግን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በዓለማችን የኒውክሌር ጦር መሳሪያ ያለባቸው ብሎ ይፋ ከሚያደርጋቸው ሀገራት መካከል አንዷ እስራኤል እንደሆነች ይታወቃል። ወደ 90ና ከዛ በላይ የሚሆኑ የኒውክሌር አረሮች አሏት ይባላል። እና ቱርክም ኒውክሌር የላትም፣ ሳውዲ አረቢያም ኒውክሌር የላትም። ኒውክሌር ያለውና የሌለው ሀገር በእንደዚህ አይነት የፕሮክሲ የጃዙር ጦርነት ላይ የሚገባበት ሁኔታ ቢመጣና ቢፈጠር እንደ እስራኤል አይነት ሀገር ፍላጎቱን ለማስከበር ፍላጎቱን ከግብ ለማድረስ ኒውክሌር ላይ ይጠቀም ይችላል ብዬ አልደመድምም። ምክንያቱም አሜሪካ ታስታውሳላችሁ በሁለተኛ የዓለም ጦርነት ጊዜ ጃፓን ላይ የጣሏቸው ቦምቦች ምስክሮች ናቸው ለዚህኛው እይታዬ። ምንም እንኳን እነዚህ ሀገራት ጠንካራ የሆነ ወታደራዊ አቅም ቢኖራቸውም እነ ቱርክ፣ እነ ሳዑዲ የፓኪስታንን ኒውክሌር ካልያዙ በፍጹም ከእስራኤል ጋር ወደ ጦርነት ውስጥ የመግባቱን አካሄድ አዋጭ የሚሆንላቸው አይሆንም። ስለዚህ ከዚህ አንጻር አሁንም የሶማሊላንድ የሀገርነት ምስረታ ሂደት ወታደራዊ ግጭትና ለመረጋጋት ተከትሎ የጃዙር ጦርነት ባለው ለምሳሌ እነ ቱርክ፣ እነ ሳዑዲ ከሶማሊያ ጎን ቆመው ሊያስቆሙት ይችላል ወይ ተብሎ ሲጠየቅም በፍጹም የሚያስቆሙት አይነት አይደለም የሚለውን ሐሳብ ወይም መከራከሪያ ማቀርበው ለዚህ ነው። ናው የሶማሊላንድን የሀገርነት ምስረታ ጉዳይ የትኛውም ጦርነት ወይም የትኛውም ዲፕሎማሲያዊ ድርድርና ሂደት የሚያስቆመው አይነት ካልሆነ ከእንደዚህ አይነት ሳናስበው ከጎናችን በተፈጠረ እድል ጣልቃ ሳንገባ እኮ ኢትዮጵያ ጣልቃ ሳትገባ ኢትዮጵያ እጇን ሳትዘነዝር እንዲሁንልኝ ሳትል ከጎረቤቷ ያሉ ሀገራት የሆነ እድል ይዘው መጡ። ይህንን እድል ለመጠቀም መሞከሯ ምንድነው ችግሩ? ምንድነው ስህተቱ?
ኢትዮጵያ ለሶማሌላንድ ዕውቅና ብትሰጥ ምንድነው ችግሩ? ምንድነው ስህተቱ? አሁን ባለው ነባራዊ ሁኔታ ኢትዮጵያ ላይ ጫና እንፍጠር ብለው በተደጋጋሚ ሲደረጉ የነበሩ ጥረቶች እንዳሉ ሆነው ድጋሜ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ወደ ግብጾች ጠረጴዛ ቀረበ፣ ያውም በዶናልድ ትራምፕ አማካኝነት። አስቡ፣ በተወሰነ መልኩ ለመዝጋት የሚሞከረውን ምዕራፍ አሁን ዶናልድ ትራምፕ መጡና ድጋሜ ያቀጣጠሉት። ትኩረታችንን ወደ ታላቁ ህዳሴ ግድብ መለሱት። እሱም ብቻ ሳይሆን ግብጽ የምንላት ሀገር ከኤርትራና ከሶማሊያ ብሎም ኢቭን ከጅቡቲ ጋር በመተባበር ምን ልታደርግ እንደምትሞክር ባለፉት በርካታ ዓመታት አይተናል። ከዚህ ቀደም በሰራናቸው ዘገባዎችም በዝርዝር ተመልክተናል። እና ዝም ብለን የምንጠብቅ ከሆነ ምን እስከሚሆን ድረስ ነው የምንጠብቀው? አሁን ታላቁ የህዳሴ ግድብ እኮ ብቻ አይደለም ትራምፕ የጻፉት ደብዳቤ እኮ ባይዘወይ ነግሬያችኋለሁ በዝርዝር አይደለም። የትኛውም ሀገር በብቸኝነት ውሃውን የራሱ ማድረግ አይችልም፣ የአባይ ባለቤት መሆን አትችሉም እኮ ነው እያሉ ያሉት እነ ዶናልድ ትራምፕ። የአባይ ባለቤት መሆን አትችሉም፣ ብቻችሁን የአባይ ባለቤት አይደላችሁም። ይህንን ነው እያሉ ያሉት። ስለዚህ ምን እስከምንሆን ነው የምንጠብቀው? ማለት ምን እስከሚደረግ ድረስ ነው የምንጠብቀው? እነሱ የኛ የሆነውን የራሳችን የሆነውን የአባይ ወንዝን የእናንተ ብቻ አይደለም ብለው ሲከራከሩና ሲሞግቱ ይሄ የቀጠና ሰላም ማረጋጋት ተብሎ እየተቆጠረ ኢትዮጵያ ግን ሳትገባ ኢንቮልቭ ሳታደርግ እጇን ሳታስገባ በሶማሌላንድና በሶማሊያ መካከል ያለው ነገር የፈጠረውን እድል ለመጠቀም መሞከር እንደ የቀጠናውን ሰላም መበጥበጥ ይቆጠራል። ይሄ ደብል ስታንዳርድነት በፍጹም አልስማማም። ስለዚህ እኔ ቀደም ብሎም ያው የምታቁኝ ሰዎች ታቁኛላችሁ በዚህ የኢትዮጵያ ብሔራዊ ጥቅም ላይ ያለኝን አቋም ኢቭን በሶማሌላንድ ላይ ያለኝን አቋም አይመለከተንም። በቃ የኢትዮጵያ ጉዳይ አይደለም፣ የኢትዮጵያ ቤት ስራ አይደለም። ይሄ የኢትዮጵያ ሳይሆን የሶማሊያና የሶማሌላንድ ጉዳይ ነው። በእነሱ መካከል ባለ ሁኔታ ውስጥ የተፈጠሩ ክፍተቶች ሶማሌላንድን እንደ ሀገር እየመሰረቱ ነው። ቅድም እንዳልኳችሁ ደግሞ ሶማሌላንድ ሀገር ሆና መውጣቷ አይቀርም። ይህንን በ10 ጣት ይፈርማሉ። ምንም የሚያስቆመው ነገር የለም። ሶማሌላንድ ኢትዮጵያ ዕውቅና ሰጠችም አልሰጠችም ባይዘወይ ኢትዮጵያ ለሶማሌላንድ ዕውቅና ሰጠችም አልሰጠችም ሶማሌላንድ ሀገር ትሆናለች። በተባበሩት መንግስታት ድርጅት ተመዝግባ ሀገር ትሆናለች። መቼ እንዴት ጊዜ ሊፈጅ ይችላል፣ 10 ዓመት ወር ምናምን እንደዛ ሊፈጅ ይችላል። ግን ሶማሌላንድ ሀገር መሆኗ አይቀርም። እኛ ዕውቅና ሰጠናትም አልሰጠናትም ልዩነቱ ምንድነው? ዕውቅና ብንሰጣት መስጠታችን ላይ ቀር ነገር እኮ ነው። ወደፊት መስጠታችን ላይ ቀር ነገር ዕውቅና ብንሰጥ ለሶማሌላንድ የምናገኘው የወደብ መንገድ አለ፣ የወደብ አማራጭ አለ፣ የባህር ኃይል ልናሰፍር የምንችልበት አማራጭ አለ። በነገራችን ላይ ኢትዮጵያ ኦፊሻሊ ኤምኦዩን ባለፈው በጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ፕሬዝዳንት ጋር የተፈራረሙትን ኤምኦዩ ወይም የመግባቢያ ሰነድ በይፋ እስካሁን ድረስ ኢትዮጵያ እንትን እንዳላደረገችው ታውቃላችሁ። ውድቅ እንዳላደረገችው በይፋ ውድቅ አልተደረገም። እንዲያውም ባለፈው አንድ ፓርላማ አባል አይ ቲንክ ይህን ጥያቄ አንስቶት ነበር ልበል መሰለኛ፣ ምን እየተካሄደ ነው የሚለውን ነገር በተመለከተ እያንዳንዱን ዝርዝር ለወቅ እያንዳንዱን ዝርዝር ይነገረን የሚል ጉጉት ኖሮ ሳይሆን እንደ አቋም ግን አቋም ብትጠየቅ ኢትዮጵያ ለሶማሌላንድ ዕውቅና መስጠት አለባት። መጀመሪያ ስህተት የሰራ ነው፣ መጀመሪያ የተሳሳት ነው፣ ብቻችንን ማድረጋችን ነው። በቃ መጀመሪያ ኢትዮጵያ ለሶማሌላንድ ዕውቅና ሰጣለሁ የሚለውን ኤምኦዩ ስትፈራረም የዛ አጋጣሚ ስህተት ኢትዮጵያ ብቻዋን መሆኗ ብቻ ነው። እስኪ አሁን ማን ነው እስራኤልን ደፍሮ ኢትዮጵያ ላይ እንደጮኸው እስራኤል ላይ የሚጮህ? ዩሲ እነዛ ሀገራት እነ እስራኤል ስትራቴጂካሊ አውቶኖመስ ናቸው። ማንም ምንም አያመጣም። ኢትዮጵያን ወደ እንደዛ አይነት ስትራቴጂካል አውቶኖሚ መውሰድ አለብን ከተባለ አንዱና ትልቁ አማራጭ ይሄ የሶማሌላንድን ጉዳይ የመጠቀም ነው። በነገራችን ላይ ኢትዮጵያ ከሶማሊያ ጋር በቃ ተስማምታ ቢሆን ኖሮና ግብጽ ደግሞ ከሶማሊያ ጋር የማትስማማ ሀገር ብትሆን ኖሮ ይህን ጊዜ ለሶማሌላንድ ዕውቅና በመስጠት ረገድ ግብጽ ነበረች አንደኛ የምትሆን፣ ኢቭን እስራኤልም አልነበረች። ግብጾች በእኛ ቦታ ቢሆኑ ኖሮ ያደርጉት ነበር። ምክንያቱም ስትራቴጂካል ኢንተረስታቸውን ያውቃሉ፣ ብሔራዊ ጥቅማቸውን ያውቃሉ፣ ብሔራዊ ጥቅማቸውን ያስቀድማሉ፣ ስትራቴጂካል ጥቅማቸውን ያስቀድማሉ። የሶማሌላንድን ጉዳይ በተመለከተ ግብጾች በእኛ ቦታ ቢሆኑ በእርግጠኝነት ያደርጉታል።
ስለዚህ ኢትዮጵያ ምንድነው የምትጠብቀው? እንዳልኳችሁ ደግሞ አሁን ህንድም የፓኪስታንን እንቅስቃሴ ተመልክታ መታ ለሶማሊላንድ ዕውቅና ሰጣለሁ ወደ ማለት እየመጣች ነው። ነገራችን ላይ ኢትዮጵያና ህንድ ከሰሞኑ በፍቅር እፍ እያሉ ነውና የውጭ ጉዳይ የዲፕሎማሲያዊ እንትኖችን ቪዛዎችን ምናምን በተመለከተ ባለፈው ናሬንድራ ሞዲ መጥተው ነበር ኢትዮጵያ ውስጥ አይደል? ከዛም ከትላንት ወዲያ ያዩዋቸው አንድ የተወሰኑ ዜናዎች ላይም እንደዚህ አይነት ብቻ አጋርነት ከዚህ ከቪዛ ከዲፕሎማቲክ ቪዛ ምናምን ጋር የተገናኙ የሆኑ ስራዎችን አብረው ለመስራት የሚያስችል አጋርነት ስለመፈራረማቸውና ስራዎችም ስለመጀመራቸው ያየው ነበርና እና ህንዶች መምጣት ይፈልጋሉ እዚህ ቀጠና። አንደኛው ፓኪስታን መምጣቷ ወይም ፓኪስታን ከነ ቱርክና ሳውዲ አረቢያ ጋር መተባበሯ ስጋት ነው። ሁለተኛ ነገር ደግሞ ፓኪስታን ባትኖር እንኳን ተጠቃሚ መሆን አለባቸው ይሄን ቀጠና። ፍላጎት እናስከብር ሲል እኮ አልኳችሁ ትላንት የትኛውም ሀገር ዓለም ላይ አሁን ፍላጎት ላስከብር ብሎ ሲያስብ መዳረሻ የሚያደርገው ባለቤት ያጣውን የቀይ ባህር ቀጠና ነው። እኛስ ሊሚገባን ትክክለኛ የሆነው ሰዎች ከሩቅ ተቀምጠን እጃችንን አጣጥፈን እኛ እንደዚህ ነገር እኮ ብናደርግ የምስራቅ አፍሪካ ቀንድ ሰላም እንዲሁም ጸጥታ ይረበሻል። Are you kidding me? ያንተ ኃላፊነት ብቻ ያደረገው ማን ነው? የምስራቅ አፍሪካ ሰላምና ጸጥታ የአባይን ውሃ የናንተ ብቻ አይደለም ሲሉን የአፍሪካ ቀንድ ሰላምና ጸጥታ አይደለም? የአፍሪካ ቀንድ ሰላምና ጸጥታ የሚሆነው ኢትዮጵያ ስታደርገው ወይም ኢትዮጵያ ስትናገር ብቻ ነው። ዓለም ለየዋሆች እንደማትሆን ማሳያዎች ነን እኛ ባይዘው። በጣም የዋህ ነን ኢትዮጵያኖች፣ በጣም የዋህ ነን። መሬ መሆን ባለብን ጉዳይ ላይ በጣም የዋህ ነን እና እሱ ጉዳይ ደግሞ ዋጋ እንዳያስከፍለን ስጋት አለ። እድሎች አይገኙም፣ እድሎች አይመጡም። ይሄ እድል አሁን ያለው እድል እጃችን ላይ ያለው እድል ከሶማሊላንድ ጋር በተገናኘ ያለው እድል ከ34 ዓመታት በኋላ የመጣ አንድ እድል ነው። ኤርትራ ከኢትዮጵያ ስትገነጠል እንዲሁም ሶማሊላንድ የሀገርነት ጥያቄን ስታቀርብ ጊዜው ተመሳሳይ ነበር። 1983 እንደ ኢትዮጵያ አቆጣጠር በእኛ አቆጣጠር መንግስት ተመሳሳይ ጊዜ ላይ ነው አይደል? ሶማሊላንድም የሀገርነት ጥያቄ ያቀረበችው፣ ኤርትራም እንዲሁ የሀገርነት ጥያቄ ያቀረበችው። ኤርትራ ከኢትዮጵያ ተገነጠለች አይደል? 83 ላይ ኦፊሻሊ በነገራችን ላይ 83 ነው የሚጀምረው ነግሬያችኋለሁ አይደል? ያቺ ደብዳቤዋ ቁራጯ ደብዳቤ እነ ኢሳያስ ድንገት መተው በቃ ከዚህ በኋላ አሰብና ምጽዋን በነጻ ተጠቀማላችሁ ብለው ያስደነገጡን 83 ላይ ነው የሽግግር መንግስቱ ሲመሰረትና በዛው ተመሳሳይ ጊዜ ነው የሶማሊላንድም የሀገርነት ጥያቄ የቀረበው። ከዛ ጊዜ በኋላ ስለመጣ አንድ እድል ኤርትራ ፍትሃዊ ባልሆነ መልኩ አሰብንም ምጽዋንም ምናምን የኢትዮጵያን የባህር በር ተደራሽነት ይዛ ከሄደች ከ34 ዓመታት በኋላ የመጣ አንድ እድል ሶማሊላንድ። ኢትዮጵያ ዛሬ ወይ ነገ አይደለም ራይት ነው ለሶማሊላንድ ዕውቅና መስጠት አለባት የሚል አመለካከት አለኝ። ክቡራትና ክቡራን ተከታታዮቻችን ዛሬ በሶማሊላንድ ጉዳይ ላይ መነሻ አድርገን የታያንንም ነገር እያነጻጸርን ተወሰነ ሐሳቦችን የቃኘንበት ቆይታችን ይመስል ነበር። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ለመላው የክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል ይሁንላችሁ። ነጻነት ላቀው አብሬያችሁ ቆይታ አድርጌ ያለሁኝ። መልካም ጊዜ፣ መልካም ቆይታ።